ወሀከዛ ሁሌም ችግር በኋላ ደስታ። ነገር ግን ሰብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ ከዱንያ ጋራዎች በሙሉ ላዩ ላይ ቢጫኑበት መውጫን አያጣም። በተለያየ መልኩ አላህ የሰው ልጆችን ይፈትናል። ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግ፣ ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግ፣ ይሄን ለማግኘት ከኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናት፣ ተወኩልን ማጠንከር። አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን ትንሽ ሙሲባ ሲደርስብን አላህን እንረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም ሌሊቱ ምንም ቢረዝም ንጋት እንደሚከተለው ሁሉ ከችግር በኋላም ከሐዘን በኋላም ደስታ፣ ሰላማ። በተለያየ መልኩ አላህ የሰው ልጆችን ይፈትናል። ትንሽ ፈትኖ ከጊዜ በኋላ ብዙ ማስደሰትን ስለሚፈልግ፣ ትንሽ አሳቶ ወስዶ መልሶ ብዙ መስጠት ስለሚፈልግ፣ ይሄን ለማግኘት ከኛ የሚጠበቀው በአላህ መመካት፣ እምነት ላይ መጽናት፣ ተወኩልን ማጠንከር። አላህ ተባረከ ወተዓላ የሰው ልጆች ላይ እንዲሆኑ የከተባቸው ነገሮች በሙሉ ለበጎ ለኸይር እንደሆነ በማመን የሰው ልጅን የሚገጥሙ ነገሮች በሙሉ በተለይ ሙእሚንን ለሱ ኸይር ነው እሱ ቢያውቅም ባያውቅም ተብሎ አለማወቃችን አንዳንድ ህይወታችን ላይ የሚገጥሙን ነገሮችን እንድንጠላቸው ሊያደርግ በጭራሽ አይገባም። አላህ ለሰው ልጆች እናት ለልጆቿ ከምታዝነው በላይ አዛኝ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እናቴ እኔን የሚጎዳ ነገር አታደርግም ብለን ለእናት ድርጊት እጅ እንደምንሰጠው ከዛ በላይ ለአላህ ውሳኔዎችና ቀዳዎች እጅ እግር ልንሰጥ፣ ሁሉም ለኸይር ነው ልንል፣ ከሚደርሱብን ነገሮች ሁሉ ትምህርት ልንወስድ፣ እኛው በሰራነው ነው ብለን ወደ ራሳችን ልንመለስ ይገባን። የአላህን ጌትነት ወድጄ ተቀብያለሁ፣ ለውሳኔውም እጅ እግሬን ሰጥቻለሁ፣ እስልምናንም እንደ ሃይማኖት እንደ ዲን መርጫለሁ፣ ከአላህ ውጭ ወዴትም አንሄድም ብለን ውስጣችን በደስታ ሊሞላ ይገባናል። ይሄኔ ቀጣዩ ኸይርና ያማረ ይሆናል። የአላህ ባሮች ሆይ አላህ ተባረከ ወተዓላን ሁሌም የትም ሆናችሁ ፍሩት፣ ያዛችሁንም ታዘዙ፣ የከለከላችሁንም ተከልከሉ። የአላህ ተባረከ ወተዓላ ረሕመት ለሙእሚኖች ቅርብ እንደሆነ እወቁ። ከአላህ ረሕመትም መቼም ተስፋ አትቁረጡ። እነሆ ቁርአን በምንቀራበት ጊዜ ያለፉ ህዝቦችን ታሪክ ቅሷ በምናጠናበት ጊዜ የነቢያት ህይወት በደስታም በሐዘንም የተሞላ ነበር። ነገር ግን በአላህ የተማመነ ሁሌ ሐዘንና ችግር ላይ አይቆይም። ከችግር በኋላ ድሎታል፣ ከሐዘን በኋላ ደስታል። አላህ ተባረከ ወተዓላ የነቢያትን ታሪክ ቁርአን ላይ በብዛት የዘረዘረበት አንዱ ምክንያት የነቢያት ተከታይ የሆኑ በአላህ የሚያምኑ ሰዎች በሚደርስባቸው ችግርና አደጋ ሙሲባ እንዲጽናኑና ተስፋ ከመቁረጥ እንዲጠነቀቁን። ቁርአን ላይ በብዛት ከተነሱ ታሪኮች መሃል አንዱ የኢብራሂም ዓለይሂ ሰላም ታሪክ። ወደ ተውሂድ በመጣራታቸው ምክንያት እሳት ላይ ተጥለዋል። ተራ እሳትም አይደለም። ለረጅም ቀናት ሓጃ ያለበት ሁሉ ሓጃው እንዲወጣለት ማገዶ በማቅረብ ተስሎ የተዘጋጀ ከባድ እሳት ነበር። እዛ ላይ ሲጥሏቸው የሰው ልጅ እዛ ላይ ተጥሎ ይድናል ተብሎ አይጠበቅም። ነገር ግን አላህ ተባረከ ወተዓላ እሳትን ሰላም ሁኚ ብሏት እሳት ውስጥ ከተጣሉ በኋላም አላህ ኢብራሂምን ከእሳት ውስጥ በሰላም እንዲወጡ አድርጓቸው። የነቢዩላህ ሙሳ እናት ልጃቸውን በማጣታቸው ምክንያት አዝነዋል፣ ተጨንቀዋል። በጊዜው ፍርዓውን የሚባለው አነ ረብኩም ልአዕላ የሚለው አምባገነን በዚህ ዘመን የሚወለድ ወንድ ልጅ አለ ያንተን ንግስና የሚቀማ ነውና ወንድ ልጅ በተወለደ ቁጥር መግደል አለብህ ብለውት ስለነበር ጠንቋዮች
ሙሳ የተወለዱት በዛ ጊዜ ነበርና አላህ ተባረከ ወተዓላ የሙሳን እናት ከወለድሽው በኋላ ወንዝ ላይ ወስደሽ ጣዪው፣ አጠዋለሁ ብለሽ አትስጊ፣ ወደ አንቺ እንመልሰዋለን፣ መመለስ ብቻም አይደለም ረሱል ነቢይ እናደርገዋለን ብሏል። በጭንቅና በመከራ ጊዜ የተወለደ ልጅ ይባስ ብሎም ጫካ ላይ ወንዝ ላይ የተጣለ ልጅ በአላህ ተባረከ ወተዓላ ፈቃድ ከችግር ከጭንቅ በኋላ ፈረጅ ደስታ ስላለ ተመልሶ ከእናቱ እንዲገናኝ አላህ አድርጓል። አትፍሪ፣ አትጨነቂ፣ ወደ አንቺ እንመልሰዋለን ረሱልም እናደርገዋለን ባላት መሰረት ልጇን መልሳ ታቅፋለች። እሷው እንድታጠባው ተደርጓል። መጨረሻ ላይም ሊገድለው ይፈልገው የነበረው ፍርዓውን ቤት ውስጥ አድጓል። ነቢይም ሆኖ በርካታ ተከታይ ያለው ነቢይ መሆን ችሏል። ወሀከዛ ሁሌም ከችግር በኋላ ደስታ፣ ነገር ግን ሶብር ካደረገን አላህን ተባረከ ወተዓላ ከያዘን በአላህ ተባረከ ወተዓላ የተማመነ አላህ አለኝ ያለ በተስፋ ልቡ የተሞላ ከዱንያ ጋራዎች በሙሉ ላዩ ላይ ቢጫኑበት መውጫን አያጣም። ወሀከዛ ነቢዩላህ ዩኑስ ህዝቦቻቸውን ሲያስተምሩ ቆይተው መልስ ባጡ ጊዜ፣ ህዝቦቻቸው ባስቸገሯቸው ጊዜ ተስፋ ቆርጠው ወደ ሌላ ሀገር ለመሄድ ባህር ላይ የተጓዙ ሳለ መርከቡ ሞልቶ ሰው መቀነስ ስለነበረበት ዕጣ ተጥሎ በተደጋጋሚ ዕጣ እሳቸው ላይ ወጥቶ ባህር ላይ ተጥላ አሳ ነባሪ ውጧቸው የባህር ጨለማ፣ የሌሊት ጨለማ፣ የአሳ ነባሪ ሆድ ውስጥ ጨለማዎች ውስጥ ሆነው ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ባሉ ጊዜ አላህ ተባረከ ወተዓላ ከዚህ ሁሉ ድርብርብ ጨለማና ጭንቅ ውስጥ አውጥቷቸው በዚህም አላበቃ ተስፋ አስቆርጠዋቸው ትተዋቸው ሄደው የነበሩ ህዝቦችም ሲመለሱ ከ100,000 በላይ የነበሩ ተከታዮች አምነው እሳቸውን ተከተላ። ባህር ውስጥ ተምቶ አሳ ነባሪ ውጦት የነበረን ሰው እንኳ አላህ ተባረከ ወተዓላ ከጭንቅ ገላግሎ ያሰበውን አሳክቶለት ህዝቦቹ እንዲከተሉት አድርጓል። ልጁን አጥቶ አይኑንም ጭምር አጥቶ ከረጅም ጊዜ በኋላ አላህ ተባረከ ወተዓላ አይኑንም የመለሰለት ልጁንም የመለሰለት ታሪክም ቁርአን ላይ ተዳስሷል። የዩሱፍ አባት ናቸው ያዕቁብ ዓለይሂ ሰላም። ከልጆቻቸው ሁሉ ይበልጥ የሚወዱት ዩሱፍ ተኩላ ሳይበላው ተኩላ በልቶታል ብለው ወንድሞቹ ጉድጓድ ውስጥ ጥለውት፣ ነገር ግን የአላህ ነቢይ እንዲሆኑ መሪ ገዥ እንዲሆኑ አላህ ይፈልግ ስለነበረ በማይታሰብ መልኩ ከጥልቅ ጉድጓድ ውስጥ እንዲወጡ አላህ አድርጓል። ከዛ በኋላም ነቢይ ሆነዋል። ልጃቸውን በማጣት ምክንያት ሲያለቅሱ አይናቸው የጠፋው አባት ያዕቁብም ከልጃቸው ጋር በሰላም ተገናኝተዋል። አይናቸውም ተመልሷል። ወሀከዛ ዚሁ ቁርአን ላይ ከተነገሩን ከጭንቅና ከመከራ በኋላ ድል ደስታ እንዳለ ከሚያሳዩ ታሪኮች መሃል አንዱ የነቢዩላህ አዩብ ታሪክ ነው። ለረጅም ጊዜ በህመም ተሰቃይተው ሀብታቸውን ልጆቻቸውን አጥተዋል። ስቃይ ሲበረተባቸው ያፈሩትን ሀብት ንብረት የወለዷቸው ልጆቻቸውን ሲያጡ መከራው በበረታ ጊዜ እጃቸውን አንስተው ረቢ ኢኒ መሰኒ የዱር ወአንተ አርሐሙ ራሒሚን በላ፣ ችግር ደርሶብኛል ጌታዬ ሆይ አንተ ደግሞ የአዛኞች ሁሉ አዛኝ ነህ በላ። ያሉበትን ችግር በመግለጽ የአላህን አዛኝነት ማወቃቸውን በመግለጽ ከሰማይ ወዲያውኑ መልስ መጣ። ፈስተጀብና ለህ ከሸፍና ማ ቢሂ ሚን ዱር ብላ እዚያን ነው መልስ ሰጠነው። የነበረበትን መከራና ስቃይ ዞር አደረግንለት ብላ። ቤተሰቦቹንም ንብረቱንም እጥፍ አድርገን ሰጠነው ብላ። ያጡትን ቤተሰብ ያጡትን ንብረት እጥፍ አድርጎ አላህ መልሶላቸው ዓፊያቸውን መልሶላቸው። ይህ የሆነው ግን በሰብር ኒዕመል ዐብዱ ኢነሁ አዋብ ብሎ አላህ መስክሮላቸው። አዩብ ተፈተነ። መከራ ስቃይ በዘበት። የመከራው የስቃዩ አይነትም የተለያየና ብዙ ነበረ። ሆኖም ሳለ ግን ምንኛ ያማረ ባሪያ ነው አላ። በሙሲባም ጊዜ ምንኛ ያማረ ባሪያ ነው ብሎ ነው አላህ ያደነቃቸው። ትንሽ ሙሲባ ሲደርስብን አላህን እንረሳ። የደረሰብንን ትንሹን ሙሲባ የዓለም ሙሲባ ሁሉ እኛ ላይ እንደተጫነ አድርገን ልንቆጥረው በጭራሽ አይገባም። ምንም የአደጋው የችግሩ የበላው ጊዜው ቢረዝም ሌሊቱ ምንም ቢረዝም ንጋት እንደሚከተለው ሁሉ ከችግር በኋላም ከሐዘን በኋላም ደስታ፣ ሰላማ። ልጃቸው የተቸገሩ ነቢያትም አሉ። ታሪካቸው ላይ የአላህን ተባረከ ወተዓላ ረሕመት ይጠብቁ እንደነበረ ተስፋ እንዳልቆረጡ
አላህን ይማጸኑ እንደነበር የሚያሳዩ ታሪኮች። ከነዚህም አንዱ ዘከርያ ናቸው። ኢብራሂምም እዚህ ውስጥ የሚጠቀሱ ናቸው። ከሳራ ከባለቤታቸው ከ90 ዓመት በኋላ ከ100 ዓመት በኋላ ተብሏል አላህ ልጅ ሰጥቷቸው። ረቢ ላ ተዘርኒ ፈርዳ ወአንተ ኸይሩል ዋሪሲን በላ፣ ጌታዬ ሆይ ብቸኛ አታድርገኝ፣ ነቢይነትን ከኔ ተቀብለው ህዝብን የሚመሩ ልጆችን ስጠኝ ብለው ዱዓ አድርጋ ወዲያውኑ አላህ ተባረከ ወተዓላ እሺ ብሏቸው ወወሀብና ለሁ ያሕያ ልጅ ይሰጥሃል ሲባሉ እንዴት ነው ልጅ የሚሰጠኝ? መውለድ ማልችልበት እድሜ ላይ ደርሼ ሳለሁ ሁሉ ብለዋል። ነገር ግን ለአላህ የሚከብደው ነገር የለም ተብላ እነሆ ለዘከርያ፣ ለኢብራሂም፣ ለሳራ እድሜያቸው ከገፋ በኋላ ከእንግዲህ ልጅ አይወልድም የሚባልበት እድሜ ላይ ለደረሰ ሰው ልጅ የሰጠው አላህ ተባረከ ወተዓላ መከራዎች፣ ሙሲባዎች በግል ህይወትም ላይ ይሁን በህዝብና በሀገር ደረጃም ይሁን ያሉ ሙሲባዎችን፣ ችግሮችን አላሁ ተባረከ ወተዓላ ማስወገድ ይችላል። ለአላህ የሚሳነው ነገር የለም። ከፊትም ከኋላም ከግራም ከቀኝም በአደጋ እንኳ ብንከበብ አንድ ብቸኛ በር አለ፣ የአላህ በር። በዛ በር በኩል እንድሾልክ አላህ ያደርገኛል ልንል ይገባን። ሙሳ ዓለይሂ ሰላም ፊርዓውን አዳ ሲያደርጋቸው ቆይቶ መጨረሻ ላይም ያሉ ሰራዊቶቹን አሰባስቦ በአንድ ቀን እንጨርሳቸው ብለው እቅድ ባወጣ ጊዜ አላህ ለሙሳ ነግሯቸው አማኞችን ይዘው ከግብፅ ለመውጣት ሙከራ አድርገዋል። ነገር ግን ከኋላቸው እጅግ በጣም ብዙ ሰራዊቶችን አስከትሎ ፊርዓውን ተከትሏቸዋል። ከፊት ለፊታቸው ደግሞ ባህር ገጥሟቸዋል። በሁለቱ መካከል ገብተው መሄጃ ጠፍቷቸው ተስፋ ቆርጠዋል አማኞች። ኢና ለሙድረኩን ብላ መያዛችን ነው ማለቃችን ነው ብላ ነገር ግን በየቂን በኢማን በተወኩል የተሞሉት ሙሳ ዓለይሂ ሰላም ቃለ ከላ ላ በጭራሽ ጥቃት አይደርስብንም። ለምን ካልክ ኢነ መዕየ ረቢ ከኔ ጋ ጌታዬ አለ። ከኋላ ፊርዓውን አምባገነኑ አነ ረብኩም ለዓላ የሚለው ፊርዓውን ከሰራዊቶቹ ጋር ቢከተለን ከፊት ለፊት ባህር ቢከልለን እንኳ አላህ ከኔ ጋ አለ። አላህ ከአንተ ጋር ካለ የዓለም ህዝብ በሙሉ ወደ አንተ ቀስቱን ቢወረውር ጥቃት ሊያደርስብህ አላህ ያድንሃል፣ ያወጣል። አላህ ተባረከ ወተዓላ በሱ ያመንን በሱ የተመካን በሱ የተብቃቃን አይጥልምና በያዝከው በትር ባህሩን መታ አድርገው ብሏቸዋል ሙሳ። ባህሩ መታ ሲደረግ 12 መንገዶች ተፈጥረው ከሙሳ ጋር የነበሩ 12 ነገዶች በየመሪያቸው የተመሩ ባህሩን አቋርጠው መሻገር ችለዋል። ውሃ ከየትኛውም አማኝ በጭንቅ በመከራ ጊዜ በአላህ ከተብቃቃ አላህ አለኝ ካለ መውጫ ያገኛል። የነቢያት ህይወት እንደዚህ ደስታና ሀዘን ድሎትና ችግር የተሞላበት ነው። ለነቢያት ህይወት ካልጠራች ሰላም ካልሆነች ለኛ በወንጀል ለተሞላን የሰው ልጆች ህይወት ሰላም ልትሆን አትችልም። በተለያየ መልኩ ህይወትን የሚያደፈርሱ የሚረብሹ ሰላም የሚያሳጡ ነገሮች ሊገጥሙን ይችላሉ። ይሄን ማድረግ ያለብን መሰበር፣ መታገስ። የነቢያት ሁሉ ቁንጮና አለቃ ነቢ መሐመድ ናቸው። የእሳቸውም ህይወት ከነዚህ ነቢያት ለየት ያለ አልነበረም፣ ተመሳሳይ ነው። ሲወለዱ የቲም ሆነው ተወልደዋል። ከጊዜ በኋላ እናታቸውን አጥተዋል። ብዙም ሳይቆዩ አጎታቸውን አጥተዋል። ብዙም ሳይቆዩ አያታቸውን አጥተዋል። ከዛ በኋላ የመካ ህዝቦች ጨካኞች ሆነው አይንህን እንዳላይ ብለዋቸው በተኙበት ቤታቸው ላይ የሚገድላቸውን ሰው ልከዋል። ሌላ ሀገር ተሰደው ሲሄዱ እዛ ሀገር ካሉ ሰዎች ጋር ተመሳጥረው ወደዚህ ላኩ ብለዋል። መሐመድን በህይወት እያለው ሞቶ አንገቱን ቆርጦ ያመጣልን ሰው 100 ግመል እንሰጣለን ብለዋል። ዱንያ ላይ አንድ ቀን እንኳ ሰላም እንዳያገኙ ለማድረግ ከግራም ከቀኝ ከውስጥም ከውጭም ጥረት አድርጋ ወላኪን ከጊዜ በኋላ አላህ ፈረጁን ሰጥቷቸው በብዙ ሰራዊቶች ታጅበው አባረው ያወጧቸው የመካ ሙሽሪኮች እያዩ ወደ መካ ገብተዋል። ድል አድርገው ነስር ፈትሕ ተብሏል። ከሞቱ በኋላ ግን ይበልጥ የእሳቸው ዓላማ የለፉለት የደከሙለት ዓለምን አጥለቅልቋል። የሚበሉት አልነበራቸው። ለወራት ቴምርና ውሃን ብቻ የሚበሉበት ሁኔታ ነው። ተርበው ሆዳቸው ላይ ድንጋይ የሚያስሩበት ሁኔታ ነው። ማን ነው ከለላ የሚሆነኝ የጌታዬን ቃል እንዳደርስ ብለው ለህይወታቸው ላሰግተው ይጠብቀኝ ሰው ከለላ የሚሆንልኝ ሰው ያሉ ሰው የሚለምኑበት ሁኔታ አሳልፈዋል። ማንም በማይፈራበት በማይሰጋበት ጊዜ እንድሰጋ እንድፈራ ተደርጌያለሁ ብለዋል ሰላቱ ወሰላም። ከጊዜ በኋላ ግን አላህ ተባረከ ወተዓላ ዲናቸውን የበላይ በማድረግ እሳቸውን የበላይ አድርጓቸዋል። በየአዛኑ አሽሀዱ አነ ሙሐመድን ረሱሉላህ ይባል፣ በየኹጥባው ስማቸው ይጠራል፣ በየኒካሑ ስማቸው ይጠራል። ሰው ሲወለድ አዛን ሲባል ስማቸው ይጠራል፣ ሞቶ ሲቀበር ስማቸው ይጠራል። አላህ ተባረከ ወተዓላ ያደረጋቸው ነገሮች ሁሉ ለኸይር እንደሆነ ልናውቅ
ከችግር በኋላ ድል አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ልናምን በመከራ ጊዜ ልንሰብር ልንታገስ ይገባናል። اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء وسائر الفتن. اللهم انا نسألك العفو والعافية في الدنيا والآخرة. اللهم انا نسألك العفو والعافية في الدنيا والآخرة. اللهم انا نسألك العفو والعافية في الدنيا والآخرة. اللهم عافنا في أبداننا. اللهم عافنا في أسماعنا وأبصارنا وقواتنا. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر، ونسألك الفوز بالجنة والنجاة من النار. اللهم اجعلنا مع الصابرين. اللهم اجعلنا مع الصابرين. اللهم اجعلنا مع الصابرين. اللهم ارزقنا الصبر والشكر يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصل اللهم على نبينا محمد وعلى آله وصحبه وسلم تسليما كثيرا. آمين والحمد لله رب العالمين.